እባክህ አጎቱ እየተራገጠ እዚህ ጋር እያዩት ነው። ስለኔ ጉንጭና ምንድን ነው የምታወራው? ማ ስራውን ድጋሚ ገብቶ እየተጣላ ነው። እስኪ ክፈችል እናዳምጥ። ሳሚ በልታ እንዲ አሳማ ስጋ በዳጣ ትናንትናና ዛሬ ላይቭ አልገባ። ለምን መሰላችሁ? ስራ ላይ ነው። ኦቨርታይም ሰሞኑን እንትን ስላላለ ኦቨርታይም ፍራውል ይከፍለኛል ብሎ ነው። እኔ አልከፍልም። ምን ስለሆነ ነው መከፍል? 1000 ብር ትከፍለኛለህ ስላወያየ አገር ያወያየ ያረከው እንዴ? እንኳን 1000 ብር ብር ከ50 አልከፍልም። እኔ በፍቅር ለመጣ ነው ፍቅር የምሰጠው እንጂ እንደዚህ በጣም እያጓራ ለመጣ ድንበር ጥሶ ለመጣ የምመልስበት መንገድ አለ። ሴቶቹን ማልናገራቸው ይጩሁ ብዬ ነው። ምንም እነሱ ለእነሱ መልስ አልሰጥም። ምክንያቱም ከእነሱ ጋር አልመላለስም። ምንም መልስም አልሰጥም ለእነሱ። አንተ ግን በጣም እንደ ንጉስ በቃ ራስህን በጣም ሰማይ ላይ አድርገን የመጣው የአሳማ ስጋ በዳጣ በልተህ ነው አብጠህ የመጣው። የአሳማ ስጋ በዳጣ እኮ ስለፈሰ ያወራኸው እኮ ስለምትፈሳ የአሳማ ስጋ ስለምትበላ እኮ ይረብሻል መሰለኝ። እኔ ቀምሼው አላውቅም፣ በመብላትም አልፈልግም። እንደዛ ያደርጋል። ስፓኒሾች አለዋል የሚበሉ ከሱ ጎን ልጁ አብሮ የሚሰራው ነው። አሁን እኮ ቆይ ስራ ላይ አይቶት ኧረ ስሜ እንዳጠራ ምናምን እንዳታስበላኝ አለ አብሮት የሚሰራው ልጅ እና እንትን ነው ፔቼኩን ያሳያችሁ። የስጋ ቤት ፔቼክ ነው ያለው። እኔ ኮፍያ ልቃል ያለ እሱ ፔቼክ ያሳያችሁ የሚሰራበት ቦታ ሮሩጥ ይመጣ። ውይይት አለኝ ዛሬ ውይይት አለኝ። ክብራትና ክብራን አድማጮቻችን ገቢ እኮ ለማግኘት ነው በዩቲዩብ ምን ያወያያል? በዩቲዩብ ላይ እኮ ሰው እንዳይለ ይውለት እየገባችሁ እኔ በዩቲዩብ የኔ ዩቲዩብ እኮ ስንት ነው 60 ሺህ ነው ምናምን ሰብስክራይብ ያለው ዩቲዩብ እኮ አለኝ። አንድም ነገር አድርጌበት አላውቅም። ልስጠው ከፈለገ አለኝ እኮ ነው ዩቲዩብ እዚህ ሰው ሰብስክራይብ አድርጎኝ 60 ሺህ ምናምን ልስጠው ይኖርበት። ቴሌግራም ላይ እኮ በእኔ ፌክ አካውንት የኔ ፌክ አካውንቱ ራሱ 100 ምናምን ሺህ ነው። ቴሌግራም ፍራውል ምናምን ብላችሁ ቴሌግራም ግቡ። ፌክ ናቸው እኮ እኔ ቴሌግራም የለኝም፣ ግን 100 ምናምን 200 ምናምን ሺህ 180 ሺህ ምናምን ነው። ገዝቶ ነው ፎሎወር ይላል። እኔ ለገዛ ይሄንን እኔ እኮ አልፈልገውም። እኔ 1000 ሰው ምናምን ካለኝ በቃ ምን ያደርግበታል? መተዳደሪያ አይደል? እኔ ቢትኮይን ኤክስአርፒ ይጨምር እንጂ ይሄ ጨምራል ጨምርም እኔ ገንዘብ አይሆነኝ። ሰንጠረዡ ይጨምር ወንድሜ። ስለ ፎሎ ታወራለህ እንዴ? ምን ያደርግልኛል? ልስጥህ የለን እንደውም 300 ሺህ ገዝቶ ነው ፎሎወር አለ። ልስጥህ ይሄንን ተጠቀመው ከነ ዩቲዩብ። በዚህ እንኳን ከስጋ ቤት ላስወጣ እስቲ። የምሬን እኮ እሱ ጋር እኮ ኃይለ ሥላሴ አልሞቱም። ገንዘብ ይዘህ ተገኝ። በቃ ገንዘብ ነው። ገንዘብ ያለው ያውጣ፣ የስራ ያልሰራበት ኢትዮጵያ እንድታድግ ሁሉም እንዲያልፍለት። ገንዘብ ያለው ያውጣ። እንደዛ ነው። ለዛሬ ይብቃው አይደለ? ዳጣ የአሳማ ስጋ በዳጣ እንዴት ነው? ቆንጆ ስም አውጥተንለታል። ነገ ደግሞ አለኝ። ነገ ምንድን ነው? ነገ እንኳን ስራ አለኝ። ነገ ስኬጁል የለው። ጠዋት ላይ አንድ
እንቅልፌ 9 ምናምን ብነሳ 9 ብነሳ እግዚአብሔር ቢፈቅድና ባድር በሰላም ነገ 9 ብነሳ 10 ሰዓት ብሄድ ከ10 እስከ 1 ብጨርስ ከዋን በኋላ ፍሪ ነኝ። ወይ በጠዋት ተነስቼ ብጨርስ ወይ ደግሞ ጨርስ በቃ 1-3 ሰዓት ነው የምሰራው። ፍሪ ነኝ። የአሳማ ስጋ ላይ ምርምር አድርጌ እመጣለሁ። በዳጣ ሰው ሲበላ ምንድን ነው የሚያጋጥመው? እሱ ዶክተሯን ሚስቱን አማክረዋለ ፍራውል ዲስኦርደር አለበት ብሎ የመጣው እኔ ደግሞ የአሳማ ስጋ በዳጣ መብላት ምንድን ነው ችግሩ ብዬ እንትን አመጣለሁ። በነገራችን ላይ ኮሶ ምናምን ይባላል ሆድ የሚይዘው ቀንሱት ቀንሹ እሱን እንትን እናደርጋለን። ምርምር እናደርጋለን። ጋሽ ዳጣ እሺ፣ ቢጫ ትራክ ብቻ እኔ ቢጫ ትራክ ራሱ የለኝም። ቢጫው ትራክ የማን መሰላችሁ? ይሄ ለቴምር ያማኝ ልጅ የለም ቴምር ጋር ያማኝ ልጅ እንትን የለውም ምናምን እንትን እኔ እኮ እንደ ወንድሜ እኮ የማየው ልጅ እኮ የሱ ነው። የሆነች ቢጫ ትራክ አለው የሱ ነው። እኔ የኔ ያለው ነው የኔ ነው አለ። ቢጫ ትራክ የለኝ። የኔ ነጫጭ ናቸው ሁሉ ነጫጭና አረንጓዴ። ይኸውላችሁ እኔ አሁን ትራክ ኖረኝ አልኖረኝ ለኔ ነው። ካለኝ ለድሆች ነው የምሰጠው። በቃ ካለኝም ለኔ ነው። ካለኝ ለሰዎች ተርፋለሁ። ከሌለኝም በቃ ምን ይሄ እና ቢግዲ ትራክም ኖረኝ አውሮፕላን ኖረኝ መርከብ ኖረኝ ምን ኖረኝ ለኔ ነው ጥቅሙ። ለእናንተ ምንም የሚፈይደው ነገር የለም። ምንም አይፈይድላችሁ። ካለኝ በጣም ከተረፈኝ ለእግዚአብሔር ደስ እንዲሰኝ ለምስኪኖች ይሰጣሉ፣ ለብዙዎች ደርሳሉ። ያ ነው በቃ ሀብት የሚያስደስተው ከልብ ጋር ለሰዎች መትረፍ መቻል፣ ለሰዎች መስጠት መቻል፣ ለሰዎች መራራት መቻል ነው። ያ ነው፣ ሌላ ነገር የለም አይደለም። ያ ነው ዳስ ኦንሊ ሰዎች ጋር መድረስ መቻል፣ መስጠት መቻል ምናምን ነው እንጂ ሌላ ነገር ነው። እሱ ሀብት ደስ የሚል። ከዛ ውጭ ግን ምንም ጥቅም የለውም እንጂ እኔ አሁን እዚህ ጋር የሀገር ቢሊየንስ አሁን ለምሳሌ ኤለን ማስክ $1 ትሪሊየን አለው የሀብት መጠኑ። ለሱ ነው ያን ሁሉ ገንዘብ ይዞት አይበላው ምን አይለው። በቃ ሌሎች ናቸው የሚጠቀሙት። እሱ ባከማቸው ቁጥር በስሩ ያሉ ሰዎች እየተጠቀሙ ይሄዳሉ። ለብዙዎች ዶኔት ቢያደርግ አሁን ሕክምና ላይ ዶኔት ቢያደርግ ምስኪኖች ምናምን መብላት ያቃታቸው ምናምን ላይ ምናምን በመስጠት ነው እንጂ ያ ነው ዳስ። ከዛ ውጪ ምንድነው አሁን እኔ በጣም ቢሊየነር ሚሊየነር ምናምን ትሪሊየነር በሆን ለእናንተ የሚፈይደው አንዳችም ነገር የለም። እመኑኝ ምንም። ስፔሻሊ ለጋሽ መሆን ካልቻልኩኝ፣ የስራ እድል መፍጠር ካልቻልኩኝ፣ ስራ መስራት ካልቻልኩኝ፣ ስፔሻሊ ራዕይ ያላቸው ወጣት እነሱ የሚኖሩበትን የስራ እድል መፍጠር ካልቻል ምንም ጥቅም የለውም። ስለዚህ እንትን አንድ ትራክ ብቻ ነው ያለው፣ ሞተር ሳይክል ነው ያለው፣ ሳይክል ነው ያለው የለውም። እኔ ጋር ምንም የሚፈጥረው ነገር የለም። እኔ ከመኖር የሚያግደኝ ነገር የለም። ቢኖረኝም ባይኖረኝም እየኖርኩ ነው። የአሳማ ስጋ በዳጣ አልበላም፣ እየኖርኩ ነው። እዛ ነው ገብታችኋል። እንዴት እንደምናጥ እንዲያው በጣም ደግሞ የማትጠብቋቸው ሰዎች ትንሽ ብር ያላቸው ግን የቱ ጋራ መሄድ እንደሚችሉ የቱ ጋራ ምን እንዳለ ደግሞ የሚያቋሩ
ስማርት የሆኑት ማንበብ የሚችሉት ባያውቁ እንኳን አንብበው ያውቁታል። የትኛው ሬስቶራንት ምን አይነት ምግብ አለው፣ የትኛው ሀገር ምን አይነት ሂስቶሪ አለው፣ ምን አይነት ቶየር የሆኑ ኤክስፔንሲቭ የሆኑ ነገሮች ቺፕ የሆኑ ነገር አላቸው፣ ምን አይነት መኪና እንዳላቸው እነሱ ይረዱታል። ልቡኮ አካሚ ይና ግን ሌብል የሚባል ነገር አለ። ሌብል አንድ ላይ ካለን ሌብል አንድ ላይ ነን። በቃ ስለ አንድ ነው ማውራት ያለብን። አንድ ሰዓት እኔ አንድ ጊዜ ሰዓት $100,000 ሰዓት ወስደው ሲያሳዩን እነሱ ከሚያሳዩኝ ሰዓት ይልቅ እኔ በቃ አልጥም አለኝ። ግን ሳውቀው ስለ ሰዓቱ ሳይ በጣም እየደጋገምኩ ሳይ ዩኒክ ነው በቃ ሰዓቱ። ዋው ስታውቁ ነው በቃ ስታውቁት ነው ስትረዱት ነው የሆነን ነገር ስትረዱት ስታውቁት ነው። አይፎንን ሁላችንም እናውቀዋለን። ለምን ታዲያ ሳምሰንግን አንይዝም? ስላወቅነው አይደል? አይፎንን ጥቅሙ ስላወቅነው አይፎን በጣም ተወዳጅ ስለሆነ ምናምን ሰው የለው ማንበል ሰው ይሄ ሰው እንዲህ አያውቅም ማንበል በደንብ ያውቃሉ። አንተ ስላላወቅ ሁሉም አያውቅም ማለት አንተ ስላልተማርክ ዶክተር የለም እኮ እንደማለት ማለት እኮ ነው። ኢንጂነሮች የሉም እንደማለት እኮ ነው። በቃ አንተ ኢንጂነር ስላለው ግን ኢንጂነሩን ግን አምነህ ትቀበላለህ። ኢንጂነር አለ ምክንያቱም በኢንጂነሮች የሚሰሩ ነገሮችን ስለምትጠቀም። ወይ ሀብታም አለ ስትባል ለምን አዎ አላትልም? ቮሊዩም አንሰጠው። ትክክል አሉ ደግሞ የሆቢ ያላቸው ደግሞ ሀብታሞች አሉ። እናንተ አንዳንድ ምንድነው አንዳንድ ጊዜ ሀብታም የሚመስላችሁ እናንተ የሆነ የእንትን ካምፓኒ ባለቤት የምናምን ነው ቤታችሁ። አሁን ለምሳሌ ፌስቡክን የሰራው ማነው ስሙ? እንዴት ነው ሀብታም የሆነው? በጣም ድሃ የነበረ በጣም አስቀያሚ መልክ የነበረው ልታዩት እንኳን በጣም የሚያስጠላችሁ ሰው የነበረ ነው። ምንድነው ሀብታም ያደረገው? አይዲያው የሰራው ነገር በአንድ ጊዜ አድርጎታል። ብዙ አንዳንድ ሰዎች አሉ የሰዓት እንደዚህ በጣም ውድ የሆኑ ሰዓቶችን እየገዙ የሚሰበስቡ ውድ የሆኑ ነገሮችን በኢንተርኔት ኦንላይን ላይ የሚሸጡ ብራቸውን ቤታቸው ግን የሆነ ኩርምት ያለ። አንዳንዶቹ ደግሞ አሉ ደግሞ በጣም ሚሊዮነሮች ናቸው የሚለብሳቸው። አንዳንዱ ደግሞ አለ ልብሱን ብልጭ ድርግም በሚል በትልቅ ቼን በትልልቅ ሰዓቶች ምናምን አርጎ በላምቦርጂኒ በፌራሪ ደግሞ ራሱን ማሳየት ሾው የሚያደርጋል። ያ ማለት እኛ እነሱን ስላልሆንን ይሄማ የለውም ልንል አንችልም። ሊኖረው ይችላል። ስንቱ ነው ሲሞት ቤቱ ሲከፈት ከቁም ሳጥኑ በስተጀርባ የስዊዝ ባንክ የሚመስለው ታውቃላችሁ? እዚህ ሀገር የስዊዝ ባንክ የሚመስለው ስንት ቢሊዮን ስንት ሚሊዮን ብር ከቁም ሳጥኑ ጋር ተለጥፎ የተገኘ ስንት ሰው አለ። መንግስት የበላ ስንት አይነት ነገር አለ። ላይፍ የላችሁ። እኔ እግዚአብሔር ምስክሬ ነው። ይቅርታ አድርጉልኝ። እኔ ላይፍ አለኝ እያልኩኝ አይደለም። እንደምንም ግን ሲያወሩ ሰማለሁ። እንደምንም እዛ ቦታ አብሬ እድሉን አግኝቼ ተጋብዤ ይቻለሁ። እኔ ከፍዬ አልችልም፣ አቅሙ የለኝም። ግን አይኖ እኔ ከአሜሪካን ወጥቶ ማያውቅ ሰው ሳይ እኔ አዚያን 6-7 ጊዜ ሄጄበታለሁ እድሉን አግኝቼ ማለት ነው። እና ኢትዮጵያ 2 ቪላ ቤት ይሰራል። እኔ ሄድኩበት ወደ አዚያ ሄድኩበት ቫኬሽን ብቻ ማለት ነው። ትልልቅ ቪላ ቤቶችን ይሰራል። በጣም የሚገርም የሚካሄድበት ቦታ አለ። ሲያወሩ ራሱ ትሰማላችሁ፣ ታያላችሁ። ስራ ይብላችሁ ካላችሁ ጉግል ገብታችሁ ታያላችሁ። እና ለአንድ ቀን $5,000-6,000